ሶፊ እንግዲህ ያው ግጥምሽን አግኝተሻል። ካሁን በኋላ ከዚህ ጋር እንዳነይሽ ፉአድ እኔ የብረት መዝጊያሽ ነው እመሆን ብሎሻል። ፉአድ ደግሞ አንተ በቃ ሁነህ አሳያት፣ አድርገህ በተግባር አሳያት ማለት ነው። ሶፊ ተበድላለች አንተ ብለሃል ራስህ። ሶፊና በነገራችን ላይ ሶፊና ተውፊቅ ባልና ሚስት ሊሆኑ አይችሉም። አጭር ቃላት ማለት ነው። ሶፊ በጣም ብዙ ተበድላለች። ሁለተኛ ደግሞ ፋፊም በጣም ብዙ ተበድሏል። አሁን በቅርብ ሰዓት አይተናል ማለት ነው። እና ሁለታቸው ደግሞ የሚያመሳስል ነገሮች አላቸው። እሱ ምንድን ነው እንግዲህ እስከ ቪዲዮ ፍጻሜ አብራቸው ይቆዩ። ዛሬ ደግሞ በፉአድና በሶፊ መጥቼላቸዋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ብቅ ብዬላችኋለሁኝ። እንግዲህ ሶፊና ፉአድ ዛሬ ቪዲዮ ሰርተው ነበር። በጣም ደስ የሚል ጊዜያቶች እንግዲህ ያሳልፋሉ ብለን እየጠበቅናቸው ነበር። በመሀል እንግዲህ ተውፊቅን ቀጥረውት ነበር ማለት ነው። ተውፊቅ መጥቶ እንግዲህ ያው አበላሽቶባቸዋል። በጣም ብዙ ድብድቦች የሆነ እንትን ነገር አካሂደዋል መሰለኝ። ያው እንግዲህ ቆራጩን ቪዲዮ ይለቁልና ብለን ተስፋ እናደርጋለን። ሶፊና ፉአድ በጣም የሚያመሳስል ነገር አላቸው። ሁለታቸውም የዋህ አይገልጻቸውም። በጣም የዋህ ናቸው። ፉአድም የዋህ ምስኪን ነው። ሶፊ በጣም የዋህ ምስኪን ናትኝ። በቃ አሁን እናንተ ሁለታችሁ ብትጣመሩ ብትጋቡ አንድ ብትሆኑ በጣም ነው የሚሄድባቸው። እናንተ ሰዎች ደግሞ ማለት ነው አንዳንዶች ድራማ ነው የምትሉ ምንድን ነው ድራማ ማለት ነው? ድራማ መሆኑ እናንተ ተነግሯቸዋል? አልተነገራችሁም። እስካልተነገራችሁ ድረስ ቪዲዮኑ ዝም ብላችሁ ማየት ነው መጨረሻውን። ሶፊ ትናንትና በተውፊቅ ቤት እንግዲህ በቃ መጣው ሳይል ሳይደውልላት ምን ሳይላት ነው ከቤቷ ሳያንኳኳ ምን ሳይል ዝም ብሎ በሩን ከፍቶ የገባ። አሁን ይሄ ትክክል ነው ስላላችሁ ትክክል አይደለም። እንደገና ሁለተኛ ደግሞ ከሌላ ወንድ ጋር ሶፊ ስትሰራ ተውፊቅ ለምን ትቀናለህ? በቃ አንተ እኮ ዛሬ እሺ ሶፊን እወዳታለሁ አፈቅራታለሁ ትላለህ፣ መልሰህ ነገ ደግሞ ከሌላ ሴት ጋር ትመጣለህ። ለምን? ሶፊ በጣም ተበድላለች። በጣም ብዙ ነገሮች አልቅሳለች። ዛሬ ፉአድ ብሏልኝ እኔ ብዙ ጊዜ ሶፊ ለምናኛለች፣ አብረህ ቪዲዮ ስራ እስቲ አብረህ ቁም እስቲ እንደዚህ በል ብላኛለች። እኔ ግን አብሬያት ልቆም አልቻልኩም ነበረ እና ሶፊ በጣም ምስኪን ናትኝ። አሁን በኋላ ግን አብሬያት እቆማለሁ፣ መከተዋ ሆናለሁኝ። በቃ በእያንዳንዱ እርምጃዋ እኔ አለው ብሏልኝ። ተውፊቅ ደግሞ አንተ ሶፊን የምትወዳት ከሆነ የምታፈቅራት ከሆነ ለምን ነው የምታናድዳት? እሺ አግባት። ለምን ማታገባት ነበር ማለት ነው? አው ብዙ ነገር አንተና እሷ አሳልፋቸዋል። ቢሆንም ደግሞ እንግዲህ በቃ ከመሀል ላይ ያን ነገር ተፈጠረ። በቃ ሁለታችሁም ተለያያችሁ። አሁን ሶፊም ደግሞ እንግዲህ ፉአድን አግኝታለች። ፉአድም እንግዲህ ዛሬ ይሄ ተውፊቅን ጠርተው በቃ ሁሉን ነገር ያለውን ነገር ንገሪው ብሏታልኝ። እሷም ያው ስለምትፈራ እንትን ስለምትል በቃ ሪላክስ አድርጊ፣ ከእኔ ጋር ምን እንደምታሳልፊ ምን አይነት ፍቅር እንደምናሳልፍ ለተውፊቅ ለማሳየት እንግዲህ ጠርተውታል። ተውፊቅ መጣ። ከዚያ በኋላ እንግዲህ የተፈጠረውን ነገር አይታችኋል። ያው ተውፊቅ ትንሽ ወደ ድብደባ ነው እንትን የሚል ተሎ ብሎ የሚገባና አንድ ሰው እንደተማረ ሰው ቁጭ ብሎ መነጋገር አለበት። ምንድነው ችግሩ? አንተ ለምን መጣህ? ለምን ገባህ? ለምንስ ብለህ እኮ መነጋገር። ካሜራ አጥፉ፣ ምንድነው የምትቀርጡኝ? በቃ ሶፊ የጠራችህ እኔና አንተ ካሁን በኋላ አብረን መቀጠል የለብንም። ስትፈልግ ትመጣለህ፣ ስትፈልግ ደግሞ ትሄዳለህ። እና ትናንትናም ደግሞ ሶፊ ብለሃለች፣ እኔ እኮ እቃ አይደለሁም የሰው ልጅ ነኝ እንጂ እቃ አይደለሁም። ስትፈልግ የምትመጣ ሳትፈልግ ደግሞ ጥለኸኝ የምትሄድ ብላለች ማለት ነው። ከገባ ግን ቢሆንም ደግሞ ቁጭ ብላችሁ ተነጋግራችሁ አውርታችሁ በቃ መለያየት ካለባችሁ በደንብ ተለያዩ። አሁን ሶፊ ግጥሟን አግኝታለች። በጣም ደስ የሚል ፍቅር እንግዲህ ያሳልፋሉ ብለን እናስባለን። እንግዲህ ሶፊዬም የኔ ሸበላ ብለሸዋልና ፋፊ በነገራችን ላይ ሸበላ ምርጥ ልጅ የዋህ እስካሁን እኛ ሚዲያ ላይ እንግዲህ ከ2 ዓመት በላይ ምናምን ነገር አውቀዋለሁ። በጣም እከታተለዋለሁ። በጣም ከፍቅር ጋር ሲሰራ ማለት ነው። ከፍቅር ጋር ሲሰራ ብዙ ጊዜ እናየዋለን። ለሴት ልጅ አዛኝ ነው። በቃ በአጠቃላይ ያው እህቶችም ስላሉት ለሴት ልጅ በጣም አዛኝ ነው ማለት ነው። በጣም አዛኝ ከምላችሁ በላይ እና
ከእናንተ ከሶፊ አድናቂዎች የበለጠ እኔ ፋፊን አውቀዋለሁ። በጣም ምስኪን ነው እና ለሶፊ አብሯት ቢሆን የሆነ ነገር አብረው ቢጀምሩ ቢጋቡ አብሮ የሆነ ነገር ቢያደርጉ በጣም ደስተኛ ነኝ። ምንም ነገር አይበድላትም፣ ምንም በድሎም አይበድላትም ማለት ነው እና ይህን ነው የሚመስል እንግዲህ ተውፊቅ ምን እንደተፈጠረ መጨረሻ ላይ ቪዲዮውን ምንም ሊያሳዩና አልቻሉም። እስቲ እንግዲህ ነገ ደግሞ በማን ነው በተውፊቅ ቤት ይለቀቅ ሊሆን ይችላል። ያው እነሱ ድራማም ሆነ ምንም ሆነ በድራማ መልኩ እያረጉ የሆነ ሪል ህይወታቸውን የሚያሳዩን ነው። ይሄ እኮ ድራማ ሊሆን ኦኬ ይችላል። አሁን ዛሬ እኔ በፈዋድ ቤት ፍቅ ማለቴ ማናት ሶፊና ፈዋድ ይጣመሩ ብዬ በኮመትኩት እንዴ አንቺ ገገማነሽ እንዴ ድራማና ሪል ምን ለይተሽ አታውቂም እንዴ ብለው ያው የሰደቡ ሰዎች አሉ ማለት ነው። እኔ ድራማ ነው እስካላሉ ድረስ ድራማ ነው ብዬ አልፈረምም። በቃ ሶፊም ተበድላለች፣ ፋፊም ተበድሏልኝ። እነዚህ ልጆች ቢጣመሩ ምርጥ ጥንዶች ይወጣቸዋልኝ። ተውፊቅ ደግሞ በቃ ለሶፊ ባል አይሆናትም። እኔ ከሆናት ምን አገባኝ ቢጋቡ ደስ ይለኛል ማለት ነው። እና ሁለት ሰው ደግሞ የተበደለ ሰው ደግሞ ሲገናኝና አብረው እንደዚህ ሲሆኑ በጣም ምርጥ ጥንዶች ይወጣቸዋልኝ። እና ፉአድ እንግዲህ ሶፊን ይዘህ ወደፊት ምንም ቢፈጠር በቃ የሶፊ መከታ ሆነህ አሳያት ማለት ነው። አንተ እንግዲህ እኔ የብረት መዝጋሽ ነኝ። ሶፊ ደግሞ አትፍሪ ማለት ነው። በቃ ያለብሽን ነገር ከተውፊቅ መቀጠል ማትፈልግ ከሆነ መኖር ማትፈልግ ከሆነ ጠርተሸዋልና ከድብድብ ቁጭ ብላችሁ በቃ አንተ እንደዚህ ብለህ በድለኸኛል፣ ካሁን በኋላ እኔ ከአንተ ጋር አልሆንም፣ እኔ አሁን ፏድን አግኝቻለሁኝ፣ እንደዚህ ብለሽ ተናገሪ ማለት ነው። ፏድም እንግዲህ ያው ተውፊቅ ሲመጣ ትንሽ ተደናግጧል። ምን እንደሚፈጠር አናውቅም። የቀጠሩት እነሱ ናቸው። እንግዲህ ቀጣዩ ደግሞ አብረን የምናይ ይሆናል እና የሶፊ ቤተሰቦችና የፋፊ ቤተሰቦች እንግዲህ ተውፊቅንም እኛ አልሰደብነውም። ያው ለሶፊ ያለውን እንትን ብዙ ጊዜ በተግባር ስለማያሳየን ነው እንጂ እኛ ተውፊቅን እየጠላ ነው አይደለም። ተውፊቅ በጣም ምርጥ ልጅ ነው። በጣም የዋህ ነው፣ አውቀዋለሁኝ። በጣም አዛኝ ነው። ብቻ ካለውም ያደርጋል። በጣም ከምላችሁ ማለት ነው። የዩሌ ነገር አይወድም እና ስለዚህ ተውፊቅ በቃ ተዋቸው ይጣመሩ። አንተም በቃ የራስህን ፈጣሪ ይስጥህ ማለት ነው። ብቻ እኛ ሰርግ አብሉነ ሶፊንማ ማለት ተውፊቅን ማገባሽ ፋፊን ማገባሽ እኛ ምንፈልግ በቃ ሰርግ እኛ ምንፈልግ አንዲት የተበደለች ሴት ልጅ እንደዚህ አግብታ የሆነ ነገር ስትሆን በጣም ደስ ይለናል። ቤተሰቦች እና ላይክ፣ ሸር፣ ሰብስክራይብ እያደረጋቸው አበረታቱን። ነገ ደግሞ ቀጣዩን ምን እንደተፈጠረ እንግዲህ ይሄ ተውፊቅ መሬት ላይ ከካሜራ አማኑ ጋር እንጂ የተደባደበ ይመስለኛል። ካሜራውን ሊዘጋው አዘጉት ብሎ ነበር። እንዲሁም ፉአድ በደንብ አርገህ ቅረጸው፣ ለቲክቶክ ቪዲዮውን ቢሆን በደንብ አርገህ ቅረጸው፣ ለማስታወሻም ነው ያኔ ለቪዲዮ በቃ ህዝቡ እንዲው ሲለው ነበረ። እንግዲህ ካሜራውን ሰብሮት እየሰበረው መሰለኝ ማለት ነው። እና ቤተሰቦች እንግዲህ ነገ ደግሞ ቀጣዩን የምናየው ይሆናል። ብቻ እንግዲህ የዘንድሮ ነገር እንደዚህ ነው። እና ላይክ አርጉ፣ ሰብስክራይብ አርጉ። አሁንም በሶፊ በተውፊቅ በፉአድ የምንመጣላችሁ ይሆናል። እነሱ እንግዲህ በለቀቁት እኛም ደግሞ አንዳንድ አስተያየቶች እንሰጣለን። የሚጣመሩ ከሆነ ይጣመራሉ። እንደገና ደግሞ ሴት ልጅ ስትበደልም ደግሞ ለምን ተበደለች እያልንም ደግሞ አስተያየት እንሰጣለን። የወንድ ልጅ ወንድ ስለሆነ ቢበደል እኔ ብዙ ጊዜ አያመኝም ወንድ ልጅ ማለት ነው። ሴት ልጅ ግን በቃ ተበድላ ከቤት መቀመጥ የለባትም፣ ተሰብራ መቀመጥ የለባትም። እንደዚህ መስራት አለባት። አሁን ዛሬ በሶፊና በፉአድ ያኔ አንዳንድ አስተያየቶች አይቻለሁኝ። ሶፊም ፉአድን ያኔ እንዳትጎጂው፣ ፉአድም ያው ሶፊን እንዳትጎጂው ነውና ሁለታችሁም እንዳትጎዳዱ እኛ እንድትጎዳዱ